አንተ ነህ ወይ ናቲ ልትገል የፈለከው ንገረኝ አንተ ነህ ወይ ሰውዬ አትበለኝ ሰማኛለህ ምንድነው ስንት ነው የተከፈለ በቃ ወንድሟን በትራስ አፍኜ እንዲገድልላት ነበር የምትፈልገው ምን ይሆንክ ነው ሰው ተሳስተህ ታማል ወይስ ምን ሆናል የሆነ ስራ እንደምትሰጠኝና የሆነ ስራ ልታሰራኝ እንደምትፈልግ ምናምን አናገረችኝ ንገረኝ እውነቱን ንገረኝ ማስወገድ አለብን መሞት አለበት ምናምን ብላ የናቲን ስም በመሃል ስትል ነው በቃ እሱ ነው እርግጠኛ ነሽ ግን እንደዛ ስትል የናቲን ስም ሰምተሻል አንድ ወር ከ5 ቀን በፊት ወይ ከ10 ቀን በፊት አዲስ አበባ መጣ እንደተገናኛችሁ ሰምቻለሁ እውነት ነው አይደል ማን ነው ሁሉ ነገር ምን አገባ እሱ አይመለከተም እምጠይቀህም ብቻ መልስልኝ ስርዓትህን ያዝ የማይሆን ነገር አትናገር ከምድር ተነስተህ ነው ሰማኝ ከምድር ተነስተህ አትበለኝ ሰውዬ የምታወራውን ነገር ግን አውቀዋል ምን ሆነ ነው ንገረኝ የምታወራውን ነገር አውቀዋል ወይ ከዚህ በኋላ ማንም ሰው አይነካም ፈልጎን ካደረክ በኋላ ቀስ ብዬም ጠይቅ የለውም እኮ ገለኛል እኮ በቅርብ ቀን ውስጥ አግኝቻት ነበር እሷን ማለት መድኃኒትን የት ነው በቅርብ ቀን ያገኛል እንዴ ከናንተ ጠፍታችሁ ነበራ ቤተሰቦቿ ግን አለማወቃቸው የሚገርም ነገር ነው ለምን መጣ እዚህ ጊዜ አሳልፋ ነው የምትሄደው ወንድሜው ዮናስ ወዳለበት ቦታ እንግዲህ የሚሄድ ይሆናል አንተን አውቃለሁ በነገራችን ላይ እኮ የሆነ ችግር ውስጥ እኮ ገብተህ አላውቃለሁ ግን እኔ ያንተ ወንድም አይደለም አይመለከት አትረዳኝ እንደነገርኩ ስራ እንዳላት ነው የምትነግረኝ እዚህ የሆነ ስራ ያንተን እያለች ሁሉ ጊዜ ግራ የሚገባኝ ስራው ነው የት ናቲ ክፍል ነው ጽዳት መስለ መገባው አይ እሱ ክፍልማ እንዴት መግባት ይችላል ሰላምን እያሳጣ የደበደብከኝ ችግር እያደረስክ ሰውዬ እውነቱን ተናገር ነው እያልኩ ያለው ሰማኛለህ እውነቱን ተናገር ታዲዮስ ነኝ ታዲዮስ ነኝ በቃ እያየ ነዋ ጭራሽ እኮ ስሜን እንኳን ሳታውቁ ነው እኮ እኔ ጋር መጥተህ እንደዚህ አንገቴ ልታንገ የተነሳው ምንም የማውቀው ነገር የለኝም መድኃኒት ማናት አንተ ማነህ እንዴ ጭምብል ለብሰህ ነው የምታሰቃይ በስልክ አንድ ወንድ እያወራች ነበረ እና ስለ ናቲ ይሄንን ነገር መጨረስ አለብን ብላ ያለች ይመስለኛል ነው ያልሽውና ምናልባት ይሄ ሰውዬ ሊሆን ይችላል ብለሽ ታስቢያለሽ ያስባለው ጭራሽ ገዳር እኔ ነፍሰ ገዳር አታውቀውም እኔ ነፍሰ ገዳር ናቲን አታውቀውም አይደለ ሰላም ጤና ይስጥልኝ ውድ ተመልካቾቻችን እንደምን ቆያችሁ ዳኒ ነኝ ወደ ቤተሰቦች እንግዲህ ዛሬም በአዲስ ቪዲዮ እንግዲህ በድጋሚ ተመልሻለሁ ያው ከዚህ ቀደም እንግዲህ የኔ አጋሽ የኔ ረዳት የኔ ቀኝ እጅ የነበረው ዮናስ እንግዲህ አንዳንድ ነገሮችን ሲያጣራ አንዳንድ ስራዎችን ሲሰራ እንግዲህ አይታችሁታል ራሱንም ለእናንተ አስተዋውቆ እንግዲህ አንዳንድ ነገሮችን መረጃዎች የተለያዩ መረጃዎችን ሲያጣራ እንደነበረ እንግዲህ የምታስታውሱት ነው ከሱ ጋርም እንግዲህ ቆይታ እንዳደረጋችሁና በስተመጨረሻም ደግሞ አንድ አዲስ ነገር አግኝቶ ያንንም ጉዳይ ካሜራ አጥፍቶ እንግዲህ እየተከታተለ እንደሆነ የምታስታውሱት ነው ማለት ነው ወደ ቤተሰቦች እንግዲህ የናቲን ጉዳይ የናቲን ጤንነት በተመለከተ በመጀመሪያ ናቲ ወንድማችን አሁን ላይ ፈጣሪ ይመስገን ደህና ነው ያን ያክልም የከፋ ሁኔታ ላይ አይደለም ማለትም ያው እኔ በሁኔታዬ ያን ያክል ማቀው ነገር የለም ግን ደግሞ ከዶክተሮች የሚሰጠኝ የተለያዩ ኢንፎርሜሽኖች የሚያመላክተው ያንን ስለሆነ ነው ይሄንን እያልኩኝ ያለሁት ማለት ነው እንግዲህ ወደ ቤተሰቦች ያው ዛሬ ወደ መጣሁበት ወደ ዋናው ጉዳይ ስገባ እንግዲህ ናቲ ወንድማችንን በተመለከተ እንግዲህ አዲስ መረጃ ከአንዲት አዲስ እንስት እንግዲህ ወንድሜ ዮናስ አግኝቶ ነበረ እንግዲህ ዮናስ ያችን ሴት እንግዲህ ሲያነጋግራት ኤደን እንደምትባል እንዲሁም ደግሞ ከናቲ እህት ከሆነችው ከመድኃኒት ጋር እንግዲህ የጠበቀ ወዳጅነትና ቁርኝነት እንደነበራት ከዛም በመቀጠል ደግሞ ከሐዋሳም እንግዲህ አብሮ አደግ እንደሆኑ ጎረቤታማቾች እንደሆኑ በጣም ብዙ ነገሮችን እንግዲህ ስትነግረው ነበረ ያንን ቪዲዮ እኔም ቁጭ ብዬ አይቼዋለሁ ከዛም በመቀጠልም ደግሞ ዮናስም እንግዲህ በአካል መጥቶ እኔን አውርቶኛል ያው እኔ አንዳንድ ጊዜን ብቻ ሳይሆን አብዛኛውን ጊዜን እንግዲህ ከናቲ ጋር እያሳለፍኩኝ ስለሆነ አንዳንድ ነገሮችንም እንግዲህ እዛው ሐኪም ቤት ውስጥ አስፈላጊ የሆኑ ነገሮችንም ለማድረግ እዚህ እያልኩኝ ስለሆነ ነው ዮናስ ይሄንን ጉዳይ እንግዲህ እየተከታተለ እየሰራ የሚገኘው ዛሬ ግን ውድ ቤተሰቦች በዚህች አዲስ በመጣችዋ እንስት ማለትም በኤደንም ምክንያት እንግዲህ አንዳንድ መጣራት ያለባቸው ነገሮች እንዳሉ ስለገባኝ ነው ውድ ቤተሰቦች ዛሬ በግል እኔም ወደዚህ ካሜራ አብርቼ ወደ ቀረጻ የመጣሁት እንግዲህ ውድ ቤተሰቦች ያው ወንድሜ ናቲ በቦታው ላይ ብቻውን እንዳልሆነ ያው የኛ አባሎች እዛ አካባቢ ላይ እንደሚገኙ እንግዲህ ጥሩ የሆነ ጥበቃ እየተደረገለት እንደሆነ ነው ላሳወቃችሁ የምወደው ያው ጥበቃው
በአካል ብቻ ሳይሆን እንግዲህ ወደ ቤተሰቦች ከኛም ከናንተም እንግዲህ በመንፈስም እንግዲህ ከፈጣሪያችን ጋር በመለመን ይሄም ትልቅ ጥበቃ እያደረጋችሁለት እንደሆነ ነፍሱ በስነ ስርዓት ድጋሚ ወደ ድሮ ሁኔታው እንዲመለስ ኮንሺየስ ሆኖ ወደ ጤናው ተመልሶ እንግዲህ ቤተሰቦቹን እናርግ የሚሉትን ሕክምናም እንግዲህ እውነት ከሆነ እንዲያደርጉ ነው ዋነኛ ምኞታችንና ይሄም ጥበቃ ከናንተ እየተደረገ ስለሆነ ከልብ ላመሰግናችሁ እወዳለሁኝ። እንግዲህ ውድ ቤተሰቦች ያው ከዚህ ቀደም እንደነገርኳችሁ እዚህ ቦታ ላይ ዛሬ የመጣሁበት ዋነኛ ጉዳይ ምንድነው እኔ በግል በአካል አንዳንድ መጠየቅ ያለብኝ ነገሮች እንዳሉ ስለተሰማኝ ጭምር ነው። እቺ ኤደን የተባለችን ግለሰብ እንግዲህ በስልክ ደውዬ ወደዚህ ጠርቻታለሁኝ። በድጋሚ አንዳንድ መረጃዎችን ልናናገርሽ እንፈልጋለን ብለናት እሷም ፍቃደኛ ሆና ችግር የለውም አዲስ ነገር ምንም ልነግራችሁ አልችልም፣ ግን ደግሞ ልታናግሩኝ ከፈለጋችሁ እኔ ምንም ችግር ስለሌለው እመጣና እንወያያለን ስላለችኝ እንግዲህ ውድ ቤተሰቦች ወደዚህ ጠርቻ እየመጣች ነው የምትገኘው። እሷ በደረሰችበት ሰዓት እንግዲህ ካሜራችንን አብርተን ያለውን ነገር እንግዲህ ከሷ ጋር የምናወራና አንዳንድ አዳዲስ ነገሮች የሚኖሩ ከሆነ የምናውቅ ለእናንተም ደግሞ የምናሳውቅ ይሆናል። ውድ ቤተሰቦች እንግዲህ በድጋሚ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁኝ። አሁንም ቢሆን ያው የናቲ የወንድማችን ጉዳይ ያለቀለት ነገር ስላልሆነ አሁንም ቢሆን በጸሎት አብራችሁኝ እንድትሆኑ ስል በአክብሮት እጠይቃለሁ። በድጋሚ ተመልሼ ይመጣ ይሆናል። እስከዛው ቸር ቆዩ። ወደ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው በመግቢያ ላይ እንደነገርኳችሁ ያው ኤደንን እንግዲህ ወደዚህ ጠርተናታል። በድጋሚ እያስቸገርን ስለሆነ በመጀመሪያ በጣም ይቅርታ። ከዛም በመቀጠል ደግሞ ፍቃደኛ ሆነሽ እንግዲህ ለእኛን ለመተባበር ወደዚህ ያለምንም አንገራገር ስለመጣሽ ከልብ በእኛ ስም ብቻ ሳይሆን በውድ ቤተሰቦቻችንም ስም ላመሰግንሽ እፈልጋለሁ። ያው ራስሽን ማስተዋወቅ አይጠበቅብሽም፣ ምክንያቱም ውድ ቤተሰቦች ያቁሻል። ከዛም በመቀጠል ደግሞ ያው ከወንድሜ ከዮናስም ጋር እንግዲህ አጠር ያለ ቆይታ እንዳደረጋችሁና አንዳንድ ነገሮችን እንደነገርሽውም ጭምር ሁላችን የምናውቀው ነገር ነው። ስለዚህ አሁንም በድጋሚ ከኔ ጋር አንዳንድ ነገሮች እንድናወራ ስለፈለግኩኝ ነው ወደዚህ የጠራሁሽና እንዳላስቸግርኩሽ ተስፋ አደርጋለሁ። ኧረ ችግር የለውም። እንደውም እኔ ጭንቀቴን ያቃለላችሁልኝ፣ ሲያስጨንቀኝ ነበር ጉዳዩ። ኦኬ እሺ። ያው እንድናወራ የፈለግኩት ምንድነው በዚህ ጉዳይ እንግዲህ ከራስሽም አንደበት በመጀመሪያ መስማትም ስለፈለግኩኝ ነው። ማለት ከመድኃኒት ጋር እንዲሁም ደግሞ ከቤተሰቧ ጋር ያለሽ ግንኙነት ባጭር ውስጥ አጠር አድርገሽ በድጋሚ እንድትነግሪኝ ይፈልጋለሁ። ያው ከዚህ በፊት እዚህ መጥቼ ይሄን ነገር አውርቼዋለሁ። እንደነገርኩ ከመድኃኒትም ሆነ ከቤተሰቦቿ ጋር የአንድ ሰፈር ሰዎች ነን፣ ጎረቤት ነን፣ አብሮ አደግነን። ያው ደግሞ አብረ ማደግ በጣም ከባድ ነገር ነው። ቤተሰብ ነን፣ በጣም ግንኙነታችን ከባድ ነው። ኦኬ ከዚህም በፊትም እንግዲህ የባለፈው ከዮናስ ጋር የነበራችሁን ቪዲዮ እንግዲህ አይቼዋለሁ። ይህንንም በደንብ ነግረሽናል። ማለት አሁን በዋናነት እዚህ ጋር የመጣሁበት የኔ ዋና ጉዳይ ምንድን ነው ለወንድሜ ዮናስ እንደነገርሽው እንግዲህ ከመድኃኒት ጋር በተያያዘ አንዳንድ እኛም ቤተሰቦቿም የማናውቃቸው ነገሮች አሉና ኢቨን ለመናገር ፈቃደኛ ራሱ ያልነበርሽበት ሁኔታ ምናልባት ልጎዳቸው እችላለሁ እሷንም ልጎዳት እችላለሁ ብለሽ ነበር ስታስብ የነበረው። በመጀመሪያ አሁንም ቢሆን አንድ ነገር ልነግርሽ የምፈልገው ይህንን ነገር በማድረግሽ ምናልባት ቤተሰቦቿንም ጭምር ራሱ ልትጠቅም የምትችይበትን ሁኔታ ነው የምትፈጥሪው ብዬ ልነግርሽ እፈልጋለሁ። ምክንያቱም ከዚህ በፊት ከወይዘሮ ቀለመወርቅ ማለትም ከነ መድኃኒትና ከነ ናቲ እናት ጋር እኔ በግሌ በተደጋጋሚ ቆይታ አድርጌ ነበርና እነሱ አሁን ላይ የሚገኙት እዚህ ነው። ወይዘሮ ቀለመወርቅ የሚገኙት እዚሁ እኛ ጋር ነውና ባደረግንበት የቆይታ ጊዜያችን ላይ አንዳንድ ነገሮችን ነግረውኝ ነበረ። ማለት ሐዋሳ ላይ መድኃኒት አለቻት የምትባል ጓደኛ አንድ ልጅ እንደነበረች እንዲሁም ደግሞ ምናልባት መድኃኒት እዚህ ከመጣች በኋላ ጠፍታ ድጋሚ ነው ያገኘናት እና ያን ነገር ተወቂ አትወቂ እስካሁን ምንም ማውቀው ታሪክ የለም። ምናልባት ከዚህ ነገር ጋር አንቺ ላትገናኝ ትችያለሽ ብዬ ስላሰብኩኝ እና ለዛ ነው ዝም እስካሁን የተባለው እና
እሷ ጠፍታ በነበረ ሰዓት ላይ እንግዲህ ስለ ጓደኛ ስለ ቤተሰብ አዲስ አበባ ላይ ስለሚኖር ስለምታውቃቸው ሰዎች እንዲሁ እናቷን ጠይቄያቸው ነበረ። በዛ ሰዓት ግን የነገሩኝ መልስ ምንድን ነው? አንድ የምታውቀው ሰው እንደሌለ ከዛም በመቀጠል ደግሞ ቤተሰብ እንዳለ ግን ደግሞ ከዛ ቤተሰባቸው ጋር አዲስ አበባ ካለ ቤተሰባቸው ጋር አይደለም ልጆቹ ይቅርና ትልልቆቹ እናትና አባትየው ራሱ እንደማይገናኙ ጭምር ነው የነገሩኝ። ግን ደግሞ አንድ ልጅ ነበረች ሐዋሳ ላይ እያለች አንድ ጓደኛዋ ነበረች ከ2 ዓመት ከዛ በፊት የነበረች ግን ከዛ በኋላ አይቻት አላቅም። የሆነ ሩመር ግን የሚወራ ነገር አለ ምናልባት ወደ አዲስ አበባ ሄዳም ወይ ደግሞ ሳትሄድም ሌላ ቦታ ሄዳ ሊሆን ይችላል የተባለች ጓደኛዋ ማለት በእርግጠኝነት አንቺ ነሽ ማለት ነው? አዎ እንግዲህ ሌላም ጓደኛ ይኖራታል ግን በጣም ጥብቅ ጓደኛ ብለው ሊሉ የሚችሉት እኔን ነው። ግን ስለመጥፋቱ አሁን ስላልከኝ ለእኔም አዲስ ነው አላውቅም። ያው ለጓደኛክ እንደነገርኩት መድገም እንዳይሆንብኝ እሷ በምትፈልገኝ ሰዓት ትመጣለች፣ እንገናኛለን፣ አድራሻዬን ታውቃለች ማለት ነው። እኔ ግን ያልገባኝ ነገር ይሄ ምን መሰለሽ ኤደን፣ እዚህ ጋር ቤተሰቦቿ ልጃቸው ከቤት ወታ እንደማታድር ወይ ደግሞ ወታ ብታድርም ከከተማ ጭራሽ ከሐዋሳ ወታ እንደማታውቅ ነው የሚያውቁትና ይሄ ነገር እንዴት ማለት እኔ በጣም ጥያቄ ሆኖብኛል ለራሴ። ማለት እንዴት ልታስረጅኝ ትችያለሽ? ማለት አንተ ባለፈው እንደውም አንተ አሁን በንግግር ላይ ገልጸኸዋል። ልናገርም ፈቃደኛ ያልነበርኩት ቤተሰብ እንደምበጠብጥም የተሰማኝ ምንድነው እሱ ሲነግረኝ ልጅቷ ወታ እንደማታውቅ ነው የሚያውቀው ቤተሰብና እንዴት ልትመጣ ቻለች ምናምን ነው። ለዚህ አሁን ሰውን ማመን ከባድ ስለሆነ እኔ ላታምኑኝ ስለምትችሉ እኔ ለምሳሌ በምትመጣ ሰዓት አንዳንድ ፎቶዎች አጋጣሚ የተነሳናቸው አሉ። እሱን ላሳይክ እችላለሁ ማለት በእርግጠኝነት እኔ ጋር መታ እንደምታውቅ የሚገልጽ ማለት ነው። ቤተሰቦቿ ግን አለማወቃቸው የሚገርም ነገር ነው። ለምን መታ እዚህ ጊዜ አሳልፋ ነው የምትሄደው? ማለት በዛ ጊዜ አንቺ ጋር በነበረች ሰዓት ላይ ማለት አንቺ ጋር መታ ወይ ምናልባት እኮ እንደው 10 ደቂቃም ሊሆን ይችላል እኮ አንቺ ጋር ያው እንደዛ ባይሆንም ነገሩን ነው የምልሽ። እና አድራ ምናምን ስትሄድ ማለት በስልክ ቤተሰቦቿን ስታወራ እንኳን ሰምተሽ አታውቂም ነበረ ከዛ በፊት? ደህንነታቸውን ደህና ናቸው፣ ሰላም ናቸው፣ ሰፈር ሰላም ነው እላታለሁ። ግን ብዙ እንዲህ ስለ ቤተሰቦቿ ማልጠይቃት ምክንያት ምን መሰለ? እኔ ጋር የምትመጣው ሰዓት እላፊ ነው። ሰዓት እላፊ ስትይ ማለት ቀን አሁን ለምሳሌ እሷ ጠዋት መታ እንደነገርኩ ስራ እንዳላት ነው የምትነግረኝ። እዚህ የሆነ ስራ እንትን እያለች ሁል ጊዜ ግራ የሚገባኝ ስራው ነው የምጠይቃት። ግን ስራው ሲሳካ ነው ምናልሽ ብላኛለች። ያው አምኛታለሁና እሷ ጠዋት መታስ እንደምትነግረኝ ከሆነ ቀኑን ሙሉ ከስራ ባልደረቦቿ ጋር ስራዋን ጉዳዩን ስትፈጽም ነው የምትውለው። እና እሺ ላቋርጥሽና ይቅርታ እዚህ ጋር ማለት ስራዋ ስትይ ማለት ነው ያው ከ2 ዓመት በፊት እንግዲህ ሐዋሳ በነበርሽበት ጊዜ ላይ አንድ ላይ ነበራችሁና እዛ ያለች ምን አይነት ስራዎችን ትሰራ ነበረ? እስቲ ማለት ያው ስራ ላይ ከሆነች ኢቭን ድንበር አልፎ እስከ መምጣት የሚያደርስ ስራ ከሆነ መቼም በአንድ ወር በ2 ወር የተጀመረ ስራ አይደለምና የዛኔ ስራ ላይ ያላት ነገር እንዴት ነበር? ወይስ ተማሪ ነበረች? እስቲ አንዳንድ ነገሮችን ግልጽ አድርገሽ ንገሪኝ። በዛ ሰዓት እኔም በነገር ላይ ግራ ገብቶኛል። ግን እንደነገረችኝ በሶሻል ሚዲያ ምናምን ያቋቋመችው ነገር እንደሆነ ነው ይሄ ስራ። ግን እዛ ለጠየቀኝ ነገር ልጅቷ የስራ ሰው አይደለች። ተንኮል ማሰብ የሆነ ነገር ማሴር ምናምን እንጂ በትምህርትም በስራም ላይ እንደዚህ ጥሩ ነገር ያላት አልነበረችም። ግን እሷ እንደነገረችኝ ከሆነ ያው እዚህ ከምታውቀው ሰው ጋር በሶሻል ሚዲያ ስራ ጀምረው ያንን ስራ ወደ ትልቅ ስራ ሊቀይሩት እንደሆነ እና ስራውን እያካሄዱ እንደሆነ ገና ስራው ምን እንደሆነ ልትነግረኝ አልፈለገችም። ሲሳካ ስለዚህ ከሶሻል ሚዲያ ጋር የተገናኘ ስራ ነው እየሰራች ያለችው ማለት ነው። በቃ በዛ ነገር በቃ በደፈነው ፕሮጀክት ነው የምትለኝ። የሆነ ፕሮጀክት ጀምሬያለሁ ሲሳካ እነግርሻለሁ። እሺ ጥሩ። እንደዛ ከሆነ ያው የቅርቧ ሰው ነሽ አንቺ ማለት ያው የፈለገ ነገር ቢሆን ብዙ ጊዜያችሁን አንድ ላይ ያሳልፋችኋል። የልጅነት ጊዜ የወጣትነት ጊዜያችሁንም እንደው ተራራቀን ራሱ ካልሽ 1 ዓመት ምናምን ነው አይደለ? በመሃል አላወራንም ስትይ ራሱ የነበረው 1 ዓመት ምናምን ነውና ያቺን 1 ዓመት እንኳን እንትን ባትሉ ከዛ በኋላ ያው እሷም ስትፈልግሽም ቢሆን ትመጣ። እዛ ለጠየቀኝ ነገር ልጅቷ የስራ ሰው አይደለች። ተንኮል ማሰብ የሆነ ነገር ማሴር ምናምን እንጂ በትምህርትም በስራም ላይ እንደዚህ ጥሩ ነገር ያላት አልነበረችም። አዳዲስ ጓደኞች አግኝታ
ከነዛ ሰዎች ጋር ጊዜ ማሳለፍ ጀምራ ነበር ወይ ደግሞ እሷ ላይ ያየሽው አዳዲስ ነገር አዳዲስ የቀረበቻቸው ሰዎች እንዳሉ ባታይም አንቺ ላታይ ትችያለሽ ምክንያቱም የተለያየ ሀገር ስለምትኖሩ ነግራችሁ ሳታውቅም ማለት እንዲህ የምጠቅሳቸው ጓደኞች ምናምን ውስጥ የሉም እንደዛ ሊኖሩ ይችላሉ እኔም ማቃቸው ወይ በስራም ቢሆን የሰፈር ልጆች ምናምን እንደዚህ እንደ ጓደኞች ትቀርብና ግን አይዘልቅም ልጅቷ እንዴት ነው ስለ ያዝለቀቅ ስለሆነች ይጀመራል ጓደኝነት ከዛ ይፈርሳል ይቀራል ይሄ ነው የምትለው እንደዚህ ጥልቅ እንኳን ሚስጥራዊ የሆነ ጓደኛ ያላት አይመስለኝም እሺ ከእህቶቿ ጋርስ ማለትም አብሳላት እንኳን ያው እዚሁ አዲስ አበባ ነው የምትኖረው ከራሂል ጋርስ ያው አንድ ላይ ነው የሚኖሩትና ምን አይነት ግንኙነት ያላቸው ይመስልሻል ያው ከልጅነታቸውም ጀምሮ አንቺ ስለምታውቂያቸው ብዬ ነው አሁን ካደጉስ በኋላ ምን አይነት ግንኙነት ያላቸው ይመስልሻል እኛ በባህሪ ማለት መድኃኒትን በጣም ከባድና ኃይለኛ ሰው ኃይለኛ በጣም ቁጡ ሰው እንደሆነች ነው እንግዲህ ካየነው ነገር ራሱ ይገባንና ለእህቷስ ምን አይነት ስሜት ያላት ይመስልሻል ከእህቷ ጋር ያው ደህና ናት ምንም አትልም ስለ የሆነ የሚነሳባት ቤት ውስጥ በጣም ቁጡ ናት እንኳን ለእህቷ ለእናቷም አትመችም ነግረው ከሆነ ማለት ቤት ውስጥ እንዴት ነው ጨዋሂ ናት ተቆጪ ናት ምክንያቱ በማይታወቅ ነገር ምናምን የሆነ ግን እህትየው እንደሚመስለኝ ቻይ ናት ገባ ችላት ተቻችለህ እህት ስለሆንክ ብቻ የምትኖረው ኑሮ ግን ምንድነው እዛም ሆነ አሁን እሷ ምንድነው መሰለህ ሐሳቧ ወንድሟ ላይ ነው ርቋትም ቢኖር ለምን ይሄን እድል አገኘ ለምን ጥሩ ስራ ሰራ ለምን አሁን እሱ ላይ ነው በቃ ፎከሷ እሱ ያለበት ደረጃ ላይ ነው እሱ ለምን በለጠኝ ነው ገባ ከቤቱ ሁሉ ጥላቻዋና ተንኮላ የተንኮል መረቧ እሱ ላይ ነው በቃ እንጂ ከእህቷ ጋር ያው ኖርማል እየኖሩ ነው እሺ ማለት አሁን ደግሞ እንድነግሪኝ ከምፈልጋቸው ነገሮች መካከል ማለት ምናልባት እንደው ረስተሽውም እንኳን ከሆነ ወደ ኋላ መለስ ብለሽ እንድታስታውሽ ራሱ የምፈልገው ነገር አለ ማለት እዚህ ቦታ ስትመጣ ማለት ወደ አዲስ አበባ ወደ አንቺ ጋር ስትመጣ እንግዲህ ቤተሰብ አያውቅም ልጅቷ ደግሞ እንደሰማሁት ከሆነ አካባቢ ራሱ የአዲስ አበባን ሰፈሮች ራሱ ያን ያክል ልታቀበት የምትችልበት አጋጣሚ ራሱ እንደሌለ ነው ማቀውና ከብዙ ሰዎች ጋር ተገናኝታ ስራ ነው ብላሽ እንግዲህ ለማረፍ ነው አንቺ ጋር የምትመጣው አይደለ ምናልባት የሆነ የሄደችበት ሰፈር ልታገኘው የምትችለው ሰው ወይ በስልክ ስታወራ ሰምተሽ ሊሆን ይችላል ወይ ደግሞ አንዳንድ ነገሮችን ድንገት አውርታሽም ሊሆን ይችላል እሷ ራሷ የምታስታውሽው ነገር እንኳን ካለ እስቲ አንድ የሆነ ፍንጭ የሚሆን ነገር እንኳን ብትነግሪኝ ማለት ጠለቅ ብለሽ እንድታስታውሺ ስለፈለኩ ነው ምክንያቱም የነገርሽን ነገር በጣም ቀላል የሚባል ነገር አይደለም እኔ በጣም ተረጋግቼ ነው ለማውራት እየሞከርኩ ያለሁትና ናቲ ማለት እኔ እንጃ ምን ልበልሽ በጣም የምንሳሳለት ወንድማችን ነው እዚህ ቦታ ላይ ካለን ማለት ነውና አሁን ላይ የሱ ጉዳይ ነው የሚያሳስበን ከማንምና ከምንም በላይ ማለት ነው ስለዚህ የምናውቀው ነገር ምንድነው አንቺ የነገርሽን እቺ ሴት ናቲ ልትገለው ነው የሚል ወሬ ብቻ ነውና ይሄ ደግሞ ግዴታ የሆነ ልንጨብጠው የሚገባ ነገር አለ እና ምናልባት አንድ ሰው ወይ ደግሞ የሆነ ስም እንኳን የምታስታውሺ ከሆነ ብዬ ስላሰብኩኝ ጭምር ነው ያው ብዙ ጊዜ እኔ ጋር ስትመጣ ተደጋጋሚ ስልክ ነው ብዙ ጊዜ ያው እንደነገርኩ አጭር ሰዓት ነው የምንገናኘው ስልክ ታወራለች እየወጣች ነው የምታወራው እና የሆነ ጊዜ ያው የጠረጠርኩበትንም እንደነገርኩ መጨረሻ ላይ የሱን ስም ስጠራና ስለሞት ስታወራ ለዛም ነው የመጣሁት እናንተ ጋር ግን አላቀም ይጥቀማ አንድ ጊዜ ያው አንተም እንዳልከኝ ከተማ ብዙም አታቀም እሱንም ስላወቅኩኝ ነው ቢያዝ ምናልባት የሆነ ሰው ስም ጠርተው የሆነ ሰፈር ስም ጠርተም ቢሆን እንጃ አንድ ቀን ብቻ በጊዜ መጣች በጊዜ መታኔ ጋር ቁጭ ብለን እንዳለ አንድ ሰው ደወለላት እና ደውሎላት የሆነ ዶክመንት ሊሰጣት እንደሆነ ማለት ምን አይነት ሰው ነው ያ ሰው አንድ ሰው ደወለላት እስቲ ምን አይነት ዶክመንት ነው የታሸገ ነገር ነው አላወኩም ግን ያንን ወረቀት ሊሰጣት የዶክመንቱን ሊሰጣት ፈልጓል እና ሰፈር ምልክት ነገራት ማለት ነው እና እዚህ ጋር ያንን ዕቃ ለስጥሽ ሲላት አታውቀውም አካባቢው ማለት ሰፈሩ ምን አይነት ሰፈር ነው ማለት ያ ሰው የሚገኝበት ነው ወይስ የሥራ ቦታ ነው ወይስ መኖሪያ ሰፈር ነው ያለውበት ነው ስትለው ልመጣ አልችልም አካባቢ እኔ አላት መኖሪያ ሰፈር ይዛ ነው እዛ ነው ያላት ኦኬ ስለዚህ ያ ሰፈር የሰውየው መኖሪያ ነው ማለት ነው አዎ ሰፈሩን እንግዲህ ላሳየህ እችላለሁ ከፈለክ ግን ከዛ ሲላት በምልክት
እሷ አታውቀውም አብረን እንሄዳለች ማለት ነው። እና አብረን ሄድን። እኔ እዛው አካባቢ ላይ ካፌ ነበር፣ ካፌ ቁጭ አልኩኝ። ጠራት፣ ትንሽ አወሩና እቃውን ሰጣት፣ ተቀበለችው። በተረፈ ሌላ ሰው አላውቅም ማለት ያን ሰውዬ ከዚህ በፊት አይተሽው ታውቂያለሽ? ከዛ ቀን በፊት አላውቅም። ብቻ የዛን ጊዜ በዛ ምክንያት ነው የሄድኩት። ማለት የዛን ጊዜ በተንኮል ስላላሰብኳት ብዙም እንደዚህ እንትን ልለው አልፈለኩኝ። ማለት ብዙ እይታ ማሰጠው ነገር የለም። እውነት የመሰለኝ የስራ ነገር ነው። እና እዛ ቦታ ላይ ሄድን። ሰውየው ደወለላት፣ ወጣች። አይቼዋለሁ። ሰውየው ማን ነው ብለሽ አልጠየቅሻትም? ስለ ሰውየው አልጠየቅኳትም። በቃ ሰውየው ዶክመንት ያን በቃ ልክ ሲደወላት ስልኩ የሆነ የስራ እኮ ዶክመንት ሊሰጠኝ ነበር፣ ሰፈሩ የት ነው ያለች። አላውቀውም ምናምን በሚል በቃ አብረን እንሂድ ነው ያልኳት። ከዛ ሄድን። አካባቢው ላይ ጠራት፣ ቆሙ፣ ትንሽ አወሩ። ከዛ እቃውን ሰጣት፣ ተቀበለችው፣ መጣት። ኦኬ እሺ። ማለት አሁን ደግሞ ባለፈው ከዮናስ ጋር ስታወሪ እንደሰማሁሽ ከሆነ ይሄ ነገር ማለት በስልክ አንድ ወንድ እያወራች ነበረ እና ስለ ናቲ ይሄንን ነገር መጨረስ አለብን ብላ ያለች ይመስለኛል ነው ያልሽው። እና ምናልባት ይሄ ሰውዬ ሊሆን ይችላል ብለሽ ታስቢያለሽ? ብዬ አስባለሁ። እንግዲህ ለምን ከሱ ጋር በጣም ብዙ እቃዎችን ይለዋወጣሉ። እንዲህ ነው ብዬ መደምደም አልችልም። ሊሆንም ላይሆንም ይችላል። ለምን እሷ እንዳለችኝ ከሆነ ስራ ነው፣ ለስራ ጉዳይ ነው የመጣችው። እውነትም ስራ ሊሆን ይችላል። በጥርጣሬ አንድን ሰው እንዲህ ነው ብለህ ያንን ሰው ልትል አትችልም። አላውቅም። ኦኬ ጥሩ እሺ። ማለት እንደዛ ከሆነ ሰውየው ስሙ ማን ነው? ስታወራ ሰምተሻታል? ቢገርም ስሙን አልሰማሁትም። ኦኬ ስም አልጠራችም፣ በቦታው ስም አልጠራችም። እና እኔም አጋጣሚ የዛን ቀን ልሰማት ብዬ አይደለም የወጣሁት፣ ድንገት ነው የወጣሁት። ግን በመሀል ማስወገድ አለብን መሞት አለበት ምናምን ብላ የናቲን ስም በመሀል ስትል ነው በቃ እሱ ነው። እርግጠኛ ነሽ ግን እንደዛ ስትል የናቲን ስም ሰምተሻል? አዎ ለዛም ነው በቃ እኔ ውስጤ ማለት በቃ ከዚህ ያን ጊዜ ከሰማሁ ጀምሮ እንቅልፍ አጣሁ። ለዛ ነው ልነግራችሁ የፈለኩት። ማለት እኔ እንጃ ይሄ ነገር እኔ አላውቅም። ለምን በጣም እየተጠራጠርኩ እንደሆነ ታውቂያለሽ? መድኃኒት እዚህ ቦታ መታ እዚህ አሁን አንቺ የተቀመጥሽበት ቦታ ላይ ተቀምጣ ለእኔ ስትለኝ እኔ ላይ ስታደርግ የነበሩትን ነገሮች እኔ ተመልሼ ድጋሚ ኢቭን ቪዲዮ ባሳይሽ እንዴ ይቺ መድኃኒት ነች አሁን እምልህ መድኃኒት አንቺ ራስሽን ልትጠራጠሪ ትችያለሽ። ለዛ ነው እኔ አሁን በጣም የሆነ እርግጠኛ ለመሆን ራሱ ያልቻልኩ። እኔ አሁን ብትልህም ባየውም አልጠራጠርም። አውቃታለሁ ልጅቷ ማለት አውቃታለሁ ስለ እኔም ተንኮለኛነቱ ለሱ ያላትን ነገር መጀመሪያ እኔ እንደውም ለሱ ያው ባለፈው ስመጣ ያናገረኝ ልጅ ለሱ ስነግረው በጣም እየተጠራጠርኩ ነበር። ግን አሁን ልክ እንደሆንኩ እየተሰማኝ ነው። ለምን አውቃታለሁ ልጅቷ በቃ ወደኋላ አትልም። የሆነ የበላጣትን ነገር ያን እየቀደማት ስለመሰላት ለማስወገድ ወደኋላ አትልም። ስለዚህ አንተ ጋር እንደዛ አይነት አክት ብታሳይህም ብታስመስልም አውቃታለሁ። እኔ አላምንም ስለማውቃት ማለት ነው። አንተ አሁን እህት በሚለው ብቻ ነው ያስካት። በሚለው ብቻ ሳይሆን የሆነ ያሳየችኝ ነገር አለ ማለት ሙሉ ቤተሰቡ መጥቶ ያሳየኝ ነገር አለ። ኢቭን እኔ ውሳኔን በቀላሉ የምቀይር ሰው አይደለሁም እና ያንን ውሳኔን ራሱ ሊያስቀይሩኝ የቻሉ ሰዎች ናቸው ሙሉ ቤተሰቡ ማለት ነው። እና አሁን አንቺ ካልሽው ነገር ጋር ደግሞ የሆነ በጣም የሆነ ተጻራሪ ነገር ሆነብኝና እሺ ሰውየውን በስነ ስርዓት ታውቂዋለሽ አይደል? እሺ ሰፈሩን ሲሄዳችሁበትንም ሰፈር ታስታውሻለሽ? ሰፈሩን ወስደሃለሁ፣ ችግር የለውም። በቃ ጥሩ። እንደዛ ከሆነ አሁን ወደ ሰፈሩ በቀጥታ የምትወስጂኝ ይሆናል። ወደ ቤተሰቦች እንግዲህ እንደሰማችሁት ነው ከኤደን ጋር የነበረኝ ቆይታ ይሄንን ይመስላል። ማለት አንዳንድ ወሳኝ የሆኑ መረጃዎችን ነግራኛለች። ከዛ በመቀጠል ግን ዋናውን ነገር የምናደርገው ከዚህ በኋላ ይሆናል። ከአባሎች ጋር ተሰብስበን እንግዲህ ይሄ መድኃኒት ታገኘው የነበረ ሰው እንግዲህ የተባለው ሰውዬ እዛ አካባቢ ላይ እንግዲህ ማን እንደሆነ ምን አይነት ሰው እንደሆነ ያው በአካልም ስላየችው እሷ ገጽታውን ስሙን እንኳንም ባናቀው ገጽታውን ተነግረንና አካባቢው ላይ ሄደን እንግዲህ ያለውን ነገር ማጣራት የምንጀምር ይሆናል። ውድ ቤተሰቦች የሰማሁት ነገር እኔ በራሴ ጭራሽ ማመን ራሱ ከብዶኛል። ምክንያቱም ከኔ በዘለለ እናንተ ራሱ ያያችሁት ነገር ነው። ማለት አሁን ላይ መረጋጋት ራሱ አቅቶኛል። ብቻ የሚሆኑትን ነገሮች ወደ ቤተሰቦች እየተከታተልኩኝ ለእናንተ ማሳውቃችሁ ይሆናል። እስከዛው አብራችሁኝ ቆዩ። ወደ ቤተሰቦች እንግዲህ በድጋሚ ተመልሻለሁኝ። ያው አሁን እንግዲህ ወደዚህ ቦታ ላይ የመጣሁበት ዋነኛ ምክንያት
አንድ አዲስ ያገኘሁት መረጃ ስላለ ነው። ያው እንግዲህ ከዚህ ቀደም በነበረኝ ቀረጻ ላይ እንግዲህ ከኤደን ጋር በነበረኝ ቆይታ እንግዲህ ከዚህ ነገር ጋር ሊያያዝ የሚችል ሰው ማለትም መድኃኒት ታወራው በድብቅ አዲስ አበባ መጣ ታወራው ታገኘው ከነበረው ሰው ጋር እንግዲህ በተያያዘ አንድ ልትወስደን ወደምትችልበት ቦታ እንዳለም ጭምር ያንን ሰው ደግሞ በገጽታ በልኩ ምን አይነት ሰው እንደሆነ በስነ ስርዓት ልጠቁመን እንደምትችል እንግዲህ ነግራን እንግዲህ ወደ ቤተሰቦች የኛ ባልደረቦች እንግዲህ በተነገራቸው ቦታ መሰረት እንግዲህ ሄደው የሷ ያለቻቸውን ገጽታ እንግዲህ ይዘው የተለያየ ማጣራት ስራዎችን እየሰሩ ነው የሚገኙት። እንግዲህ ወደ ቤተሰቦች ያው ወንድሜ ዮናስ በቦታው ላይ ተገኝተው እንግዲህ አንዳንድ ስራዎችን እየሰራ ነው የሚገኘው። ያው ከዚህ በፊትም እንደሚያደርገው እኔ ቦታው ላይ ከመሄዴ በፊት ከኔ ቀድሞ እዛ ቦታ ላይ ደርሶ እንግዲህ አንዳንድ አዳዲስና ወሳኝ የሆኑ መረጃዎችን እንግዲህ እያጠናቀረ ነው የሚገኝ የነበረው። እንግዲህ ወደ ቤተሰቦች አሁን ይህንን ቀረጻ ላረግበት የቻልኩበት ዋነኛ ምክንያት ምንድን ነው? እንግዲህ ወንድሜ ዮናስ እዛ ቦታ ላይ በተነገረው አድራሻ ደርሶ እንግዲህ ያሉትን ነገሮች አካባቢውን በሚያጣራ ሰዎችን በሚጠይቅበት ሰዓት እንግዲህ ከተባለው ገጽታ ማለትም ኤደን ከነገረችን ገጽታ ጋር እንግዲህ ፍጹም ተመሳሳይነት ያለው ሰው ኢቭን በልብስ ደረጃ እንኳን እንደዛ አይነት ልብስ የሚያዘወትር ሰው እስከሚባል ደረጃ ድረስ ነው እንግዲህ ወደ ቤተሰቦች ያገኘው መረጃ እንዳለና ወንድሜ ዳኒ በቶሎ መታ እንግዲህ ያለውን ነገር አብረን እንድንይዘው ይህንን ሰው እንግዲህ በቦታው ላይ እንግዲህ በጣም ብዙ እንቅስቃሴ እንደማያደርግ ሲወጣ ሲገባ በአብዛኛው እንደማይታይ ግን ደግሞ የሚያውቁት ሰዎችም እንዳሉም ጭምር ነው እንግዲህ በሶሻል ላይፍ ላይም እንግዲህ እስከዚህም እንደሆነ ነው ወንድሜ ዮናስ እንግዲህ ካገኘው መረጃ መረዳት የቻልኩት። ወደ ቤተሰቦች እንግዲህ አሁን እዚህ ቦታ ላይ የተገኘሁት ምንድን ነው ወንድሜ ዮናስ ወዳለበት ቦታ እንግዲህ የሚሄድ ይሆናል። ውድ ቤተሰቦች በዚህ ጉዳይ ላይ እንግዲህ እዚህ ጋር የሰውን ሕይወት ሪስክ ውስጥ ማስገባትም ስለማንፈልግ ጭምር ይቺን ኤደን የተባለችዋን ግለሰብ ወደ ቦታው ከዚህ በፊት ትወስጅኛለሽ ብያት ነበር። ግን ደግሞ ቦታውን መጠቆሟ በራሱ በቂ ነው። ምክንያቱም የኛ ባሎች ቀድሞ ደርሰው እንግዲህ አስፈላጊውን የሆነ ኢንፎርሜሽን አጠናቅረው እየጠበቁን ስለሚገኙ ማለት ነው። አሁን ላይ ይቺን ሴት ከኛ ጋር ይዘናት አንሄድም። ግን ደግሞ እኛ በቦታው ላይ ሄደን እንግዲህ ማግኘት የምንችለውን ነገር እንግዲህ ለእናንተ ይዘን ለማሳየት እንሞክራለን። ከቻለን ውድ ቤተሰቦች ይህንን ሰው በተባለው መልኩ እንግዲህ በቁጥጥር ስር አውለን ለእናንተ የምናሳያችሁ ይሆናል። ሁኔታውን ውድ ቤተሰቦች ቦታ ላይ ስንደርስ ከተመቸን ካሜራችንን አብርተን ለእናንተ የምናሳይ ይሆናል። ካልተመቸን ደግሞ እንግዲህ ወደዚህ ቀረጻ ወደምናደርግበት ቦታ እንግዲህ ስንመጣ ሁሉንም ነገር ለእናንተ የምናሳያችሁ ይሆናል። ውድ ቤተሰቦች ቸር እንዲገጥመን እንግዲህ በመልካም ምኞታችሁን እንግዲህ እንድታስቀምጡልን ስል በአክብሮት እጠይቃለሁ። አሁን ወደ ቦታው እንዴ ምን ይሆንኩ? ኧረ እባክህ እንዴ ተረጋጋ። ምን ይሆንኩ? እኔ ካንተ ሌላ ምንም ነገር አልፈልግም። እኮ ታዲያ ምን እያደረክ ነው? ይኸውልህ እኔ ካንተ ሌላ ምንም ነገር አልፈልግም። እምጠይቅህን ብቻ መልስልኝ ነው ያልኩህ። ተግባባን አይደለ? እምጠይቅህን ብቻ መልስልኝ። ከዛ ውጪ ትርፍ ቃል ወይ ደግሞ ትርፍ ንግግር ካንተ ጋር አልፈልግም። ይኸውልህ ከመድኃኒት ጋር ያለ ግንኙነት ምንድን ነው? ከመድኃኒት ጋር እያሴራችሁ የነበረው ነገር ምንድን ነው? አንተ ነህ ወይ ናቲን ልትገለው የፈለግከው? ንገረኝ። አንተ ነህ ወይ ናቲን ልትገለው የፈለግከው? ንገረኝ። አንተ ነህ ወይ? ሰውዬ አትበለኝ። ትሰማኛለህ? ምንድን ነው? ስንት ነው የተከፈለ? ንገረኝ። ዝም ብለህ ለምን እያወራ እንደሆነ በፍጹም ምን ያላቀ ይኸውልህ፣ አትዋሽኝ። ትሰማኛለህ? እውነቱን እንድነግረኝ ነው የምፈልገው። አስፈላጊ ከሆነ ማለት ነው እኔ ሰው አመጣለሁኝ። ከዛ በኋላ እውነት መሆኑ ከተረጋገጠ ግን ከአንተ ምንም አይነት ንግግር አልጠብቅም። ትሰማኛለህ? ሁሉንም ነገር እንድነግረኝ እፈልጋለሁ። አትሽካ። እኔ ጋር ምንም አይነት መረጃ የለም። ምን ይሆንክ ነው? ሰው ተሳስተህ አምሃል ወይስ ምን ሆናል? ይኸውልህ የማይሆን ንግግር አትናገር። ትሰማኛለህ? ና ተነስ እናቁም። ይኸውልህ ከምድር ተነስተህ ምን ይሆንክ ነው? አንተ የሱሱ ለምን የምታንቀኝ? ይኸውልህ በቀጥታ የምጠይቀን እኮ ከመድኃኒት ጋር ያለ ነገር ምንድን ነው? ማናት መድኃኒት? መድኃኒትን አታውቃትም? በፍጹም ኧረ እባክህ መድኃኒትን አላውቃችሁም። ኦኬ እኔን እሺ አታውቀኝም። መድኃኒትን አታውቃትም? ወንድሜ ምን ሆናል? ይኸውልህ ጥሩ አስፈላጊ ከሆነ ና የት ነው የምትሸሸኝ? ና ወደ እኔ። ለምንድን ነው ምን ይሆንክ? የምጠይቀህን ብቻ መልስልኝ። ስርዓትህን ያዝ። የማይሆን ነገር አትናገር። ከምድር ተነስተህ ከምድር ተነስተህ አትበለኝ። ተቀመጥ። ከመድኃኒት ጋር ያሰባችሁት ነገር ምንድን ነው? ንገረኝ። መድኃኒት አዲስ አበባ ሰው ሳያውቅ እየመጣች ከአንተ ጋር የምትገናኘው ምን እያሴራችሁ ነው? ንገረኝ። የሶሻል ሚዲያ ፕሮዳክት ምን እንደምታወራ እኔ በፍጹም አላውቅም። ኦኬ፣ ስለዚህ አታውቅም። እርግጠኛ ነህ? እርግጠኛ ነህ? ለማረገው ነገር ግን እኔ ተጠያቂ አልሆንም። እውነቱን ንገረኝ ብያለሁ። ምን ለማድረግ አስበህ ነው? ይኸውልህ
ንገረኝ እውነቱን ንገረኝ እውነቱን ንገረኝ ያልኩህ ነው። አንተ ሰውዬ ከመድኃኒት ጋር ያለው ነገር የለም። በቃ ንገረኝ። ካሜራማን አትፈልኝ ካሜራ ንገረኝ። ትናገራለህ ምንድነው ከመድኃኒት ጋር ያላችሁ ነገር? ንገረኝ እባክህ መድኃኒት አውቃታለሁ። በቃ ተረጋጋ። እያንዳንዱ ነገር በስነ ስርዓት ቁጭ ብለን የምንነጋገር ይሆናል ማለት ነው። ትሰማኛለህ? ሁሉንም ነገር ቁጭ ብለን እንነጋገር። ለምንድን እንደዚህ የምታሰቃይ? ስለዚህ እንድናሰቃይ የማትፈልግ ከሆነ አንዴ አምልጦህ ጀምረዋል። ንገረኝ። ከመድኃኒት ጋር ያላችሁ ነገር አይመለከትህም። ንገረኝ። መድኃኒትን የት ነው የምታውቃት? ከመድኃኒት ጋር ያላችሁ ግንኙነት ምንድን ነው? ንገረኝ። ለምን ተጣድፈኝ? ቀስ ብዬ ልጠይቅህ። ከዚህ በኋላ ማንም ሰው አይነካም። ፈልገውን ካደረግክ በኋላ ቀስ ብዬ ልጠይቅ። የለውም እኮ ገለኛል እኮ እንዴ። አንድ ሳይሆን ሁለት ሶስት። ለምንድን ነው? እኔ አንድ እኮ ነኝ። አንተ ብቻ በቃኝ። ምን? እሺ ቀጥል፣ ችግር የለም። ሌላስ? ይኸውልህ አሁንም ቢሆን በዚሁ መልኩ የምትቀጥል ከሆነ አይቀርልህም። ትሰማኛለህ? እያንዳንዱን ነገር እንድነግረኝ ይፈልጋል። ምንድነው ከመድኃኒት ጋር ያሴራችሁት ነገር? የት ነው የምታውቃት መድኃኒት? ንገረኝ። ታገኛለህ ግን እንደዚህ እንደብድበኝ በፍጹም አትቀርም። ኧረ ስለዚህ አሁን ደግሞ ዛቻና ማስፈራሪያ ያለው ማለት ነው። ጥሩ ነው፣ እየተቀረስክ ነው። ቀጥል፣ በዚሁ ቀጥል። እዚህ ጋር ያያቸው ሰዎች ደግሞ ቀረጻው ሲያልቅ ለተናገርከው ለእያንዳንዱ ነገር ዋጋህን ይሰጡሃል። እየሰማኝ ነው አይደል? ከዚህ በላይ እኔ ምን ልታደርጉኝ ነው? ልትገሉኝ ነው? እሺ ቀጥል። አለ ምንድን ነው ሀሳባችሁ? ይኸውልህ አንድ የምፈልገው ነገር እንድትነግረኝ የምፈልገው ነገር ከመድኃኒት ጋር ያላችሁ መድኃኒት እኔ ንገረኝ። መድኃኒትን አውቃታለሁ ብለኸኛል አይደለ? ስለዚህ የማይሆን ነገር እንዲከተል የማትፈልግ ከሆነ ነግሬሃለሁ። ደጋግሜ መናገር አይጠበቅብኝ። እዚህ ያሉት ሰዎች ለምታስፈራራው ነገር ራሱ ላስፈራራኸኝ ነገር ራሱ ዋጋ ትከፍልበታለህ መጨረሻ ላይ። የሰማኝ ነው አይደለ? ስለዚህ እውነቱን ንገረኝ። ልትሰማኝ እኮ ፈቃደኛ አይደለም። እኔ በቃ ብትሩ ሲጠናብኝ ነው አውቃታለሁ ያልኩህ። ምን ብትሩ ሲጠናብኝ? ገና ይጨመርልሃል። አይደለም ሳታረጋግጥ ለምን ትደበድበኛለህ እኮ? እንደዛ ከሆነ በዛብኛ እንዴ ብትሩ ሲበዛብኝ እኮ ነው። በቃ እኔ እንድትተወኝ እንድትለቅ በማሰብ ነው አውቃታለሁ ያልኩህ። እኔ በፍጹም አላውቅም። ማናት? እኔ ሲጀመር ካለ ዛሬ ሰምቻት አላውቅም። ይህን ስም በፍጹም ምን ያላቁ? እርግጠኛ ነህ? አዎ እርግጠኛ ነኝ። ሰው ተሳስቶ ቢሆን እንዴ አሁን ማለት ነው። እኔም እኮ ለረዳየው ሞከርኩ ነው አይደለም። ያለህን ሰው ካመጣሁኝ ግን የማይሆን ነገር ነው የሚፈጠረው። ትሰማኛለህ? ማንም ሰው አንተን ከኔ አያድንህም። እየነገርኩ ነው ያለው። ማንም ሰው አንተን ከኔ አያድንህም። ወንድም ያለበት ችግር ይገባኛል። ወንድም አትበለኝ እኮ የሆነ ችግር ውስጥ እኮ ገብተህ አላውቃለሁ። ግን እኔ ያንተ ወንድም አይደለም። ለረዳየው አይመለከት። አትረዳኝ። እውነቱን ብቻ ንገረኝ። ትሰማኛለህ? እሺ ችግር የለውም። ችግር የለውም። እንዳምን የምትፈልግ ከሆነ ንገረኝ፣ አሳምነኝ። መድኃኒትን አታውቃትማ። ማነህ? ምንድነህ? ከየት ነው የመጣኸው? ሁሉንም ነገር ንገረኝ። ለምንድን ነው ሰዎች ወደ አንተ የጠቆሙ? እኔ ምን አውቃለሁ? በአሁን ሰዓት እኮ በጣም ብዙ ጠላት አለኝ። ማለት ብዙ ሰው በጣም ብዙ ጠላት አለ። አንተ ለራሱ ጠላት የለም። ከጎን ለአንተ ጥሩ ነገር የማያስብ ሰው ሊኖር ይችላል። ስለዚህ ድንገት ጠቁም ይሆናል። ማነህ? እኔ በፍጹም እኮ አላውቅም። እኔ ራሴን ህይወት ለማሸነፍ ደፋ ቀና እያልኩ ያሉ ልጅ ነኝ። እባክህ በቃ እኔ ምንም ነገር የማውቀው ታሪክ የለኝም። የሆነ ሰው ጠቁሞብኝ ሊሆን ይችላል። እኔ ህይወትን ለማሸነፍ ደፋ ቀና እያልኩ ያሉ ልጅ። እሺ ማነህ? ንገረኝ፣ ስምህን ንገረኝ። ታዲዮስ ነኝ እኔ ታዲዮስ ነኝ። በቃ እያየህ ነዋ። ጭራሽ እኮ ስሜን እንኳን ሳታውቁ ነው እኮ እኔ ጋር መጥተህ እንደዚህ አንገቴ ልታንገ የተነሳው። ከዛ አስቀጥል። ስለአንተ አሁንም ስምህን ብቻ ነው እንጂ ነገርከኝ። ምንም ከዚህ ነገር ጋር እንደማያገናኝ አልነገርከኝም። ስለአንተ የነገሩኝ ሰዎች ደግሞ በጣም ብዙ ማሳመኛ የሚሆኑ ነገሮችን ነግረውኛል። ስለዚህ ከነሱ የበለጠ መረጃ አቅርበ። ማን መሆኑ አይመለከትም። አንድ ነገር እንድነግረኝ ፈልገው አሳምነኝና ውጣ። አንድ ሰው አይዘህም። እያወራሁ ያለው እኮ ስለኔ ነው። ለምንድን ነው አይመለከተኝ? ስለዚህ ስለ አንተን ከሆነ አሳምነኝ እያልኩ ነው። አሳምነኝ፣ ንገረኝ። እኔ ኑሮን ለማሸነፍ እንደማንኛውም ሰው ኑሮን ለማሸነፍ
ትንንቅ ፋይል ያደረኩ ያለው ሰው ነኝ እና በቃ እኔ ልቀቀኝ፣ አታሰቃየኝ። የሰው ስህተት ሊሆን ይችላል። ተረጋጋ። እኔም አንተን በአንተ በኩል በአንተ ቦታ ሆኜ ለመረዳት እየሞከርኩ ነው። ትልቅ ችግር ውስጥ እንዳለ ይሰማኛል። ግን ይህን ችግር ደግሞ መጀመሪያ ነገሮችን በማጣራት ነው ማወቅ ያለብህ እንጂ ከምድር ተነስተህ እንደዚህ ስላነክኝ እሺ ምን ሊሆን ልትገለኝ ስትል እኮ የግድ አውቃለሁ አልኩ። ምክንያቱም አንድ ሰው ለማትረፍ አይደለ ላለመሞት ስል እንደዛ አነከኝ እኮ። ግን ግዴታ በሰዓቱ ትንፋሽ ላለማቋረጥ ስል አውቃለሁ አልኩ። እኔ በጣም ምንም የማውቀው ነገር የለኝም። መድኃኒት ማናት? አንተ ማነህ? እንደ ጭንብል ለብሰህ ለምን ታሰቃየኝ? ስለዚህ እኔንም አታውቀኝም፣ መድኃኒትንም አታውቃትም። በትክክል አሁንም ቢሆን አላመንኩም። ትሰማኛለህ? ጭራሽ እየነገርከኝ ያለው ነገር ምንም ሊያሳመነኝ አልቻለም። ምን ሆነሃል አንተ ሰውዬ? በእናትህ ምን ሆነሃል? ከቀልብ ሆነና ለማሰብ ሞክር። እኔ በፍጹም እሺ እንደዛ ከሆነ እሺ ማለት የአዲስ አበባ ተወላጅ ነው ወይስ ከክፍለ ሀገር ነው የመጣው? ነገር እሱ ማወቅ ፈልጋለሁ። የአዲስ አበባ ልጅ አይደለም፣ የክፍለ ሀገር ልጅ። ኦኬ ከየት ነው የመጣው? እሱ ምን ያደርግልሃል? ይኸውልህ የምጠይቀህን ብቻ መልስልኝ። አንተ ማን ምን እንደሆንክ እኮ አላውቅም፣ ግን ለምን ያስፈራል? እኔ መርማሪ ጋዜጠኛ ዳንኤል እባላለሁ። ትሰማኛለህ? መርማሪ ጋዜጠኛ ዳንኤል እባላለሁ። የተለያዩ የወንጀል ኬዞችን እያነፈነፍን ነው የምንሰራው እንደ ክሩ እዚህ ቦታ ላይ ያለ። መርማሪ ኮንክ ስንት ወንጀል በሚሰራበት ሀገር እኔም ብቻ የት ነው ወንጀል የሚሰራው? እስኪ ንገረኝ። የት እየተሰራ ነው? ስንት ወንጀል እየተሰራ ነው ብላላ? እስኪ ልጠቁመኝ የምትችልበት ቦታ? በቃ ሶሻል ሚዲያ ላይ ገለጥ ብታደርግ ስክሮል። እኔ ሶሻል ሚዲያ ላይ ያለውን አይደለም እልህ፣ መሬት የወረደውን ስራ የምሰራ ሰው ነኝ። ይኸውልህ አንድ ነገር እንድትነግረኝ እፈልጋለሁ። ምን ከመድኃኒት ጋር ምንድን ነው ያቀዳችሁት? ንገረኝ። ናቲን እንዴት ነው ልትገሉት ያሰባችሁት? ወይ ጉድ! ንገረኝ። ማን ነው ናቲ? ደግሞ ወደ ናቲ መጣ። ደግሞ ናቲ ማን ነው? ጭራሽ ገዳይ አደረገ። እኔ ነፍሰ ገዳይ አደረገ። አታውቀውም? ናቲን አታውቀውም አይደለ? እንደዛ ነው እያልከኝ ያለ። ከናቲ ጋር ምን የሚያገናኘህ ነገር? እኔ ናቲ መድኃኒት አንተን አላውቃችሁም። እኔ ነፍሰ ገዳይ በጣም በስመ አብ። አንተ እንዴት ነው? ምን አስበህ ነው? እኔ ነፍሰ ገዳይ አረ ይቅር ይበል በእግዚአብሔር። አረ እባክህ አይደለ ይቅር ይበለኝ አይደል? እኔ ነፍሰ ገዳይ በፍጹም አይደለሁም። እኔ የእንስሳትን እንኳን ለመባረክ በጣም እጅ የሚንቀጠቀጥ ሰው ነኝ በእውነት። ስለዚህ በእንደዚህ አይነት በቀልድ ሁኔታ ነው የምንቀጥለው ማለት ነው? እንደዛ ነው እያልከኝ ያለ? ቀልድ እኮ ያዝከው አንተ ነህ። ስንት ስራ የሚሰራበት አንደኛ ሰላሜን እያሳጣ እየደበደብክ ችግር እያደረስክ። ሰውዬ እውነቱን ተናገር ነው እያልኩ ያለሁት። ትሰማኛለህ? እውነቱን ተናገር። እየሰማኝ ነው አይደለ? እውነቱን ተናገር። ይኸውልህ እኔ እዚህ ጋር ልቀልድ አይደለም የመጣሁት። እሺ ልቀልድ አይደለም። የወንድሜን ነፍስ ልታጠፋ እንደሆነ መረጃው ስለደረሰኝ ነው። ስለዚህ በቀላሉ አልፋታም። አስፈላጊ ከሆነ ወደ መጋዘን ወስጄ አስፈላጊውን እንክብካቤ እንዲደረግልህ አደርጋለሁ። ትሰማኛለህ? እዛ ጋር የምትመለከታቸው ሰዎች ማለት ነው አንተን ልክ ለማስገባት የምታስታውሰውን እውነት በሙሉ ለማስወጣት ማለት ነው ቆርጦ የተነሱ ሰዎች ናቸው። መጋዘን ከሄድክላቸው ደግሞ እያንዳንዱን ነገር ሳትፈልግ በግድ ትናዘዛታለህ። የህግ ሰው ነኝ ትላለህ። በቃ እንደዚህ እንዴት ነው ይዛት ከምታስፈራረኝ በእውነት። ስለዚህ አትናገርም ማለት ነው። ክብር ይኖርህ እንጂ አትናገርም ማለት ነው አይደለ? ንገረኝ። ሰው ናውጣ ታሪክ እንዴት ናውጣ። ውድ ቤተሰቦች እንግዲህ ከአፍታ ቆይታ በኋላ በድጋሚ ተመልሰናል። እንግዲህ እዚህ ጋር የምናየው ታዲዮስ የሚባለው እንግዲህ የዛሬው እንግዳችን መጋዘን ውስጥ ትንሽ እንክብካቤ ሲደረግለት ቆይቶ ነበረ። ከዛም በኋላ በተደረገለት እንክብካቤ ደስተኛ በመሆኑ ሁሉንም ነገር ለመናገር ፈቃደኛ ነኝ ብሎ አሁን መጥቷል። ይኸውልህ ታዲዮስ እያንዳንዱን ነገር ምንም ሳታስቀር ከሀ እስከ ፖ ድረስ ተነግረኛለህ። ተስማማን? ንገረኝ። ምንም ከአንተ ጋር ጊዜ ማባከን እራሱ አልፈልግም። እዚህ ቦታ ላይ ጨካኝ ናችሁ፣ ግን የመጨረሻ ጨካኝ። እንዴት እናንተ ከሰው አይደል የተፈጠራችሁት? እንዴት እንደዚህ ታደርጉኛላችሁ? እንዴት ጨካኝ ናችሁ? ይኸውልህ ይህን ዝባዝንኬን አቁምና ማውራት ያለብህን ነገር አውራ። ከዛ በኋላ መደረግ ያለበትን ነገር እናገራለሁ ብለህ የመጣኸውን ነገር ተናገር። ታዲያ እንደዚህ ሳደበድቡኝ እኮ እኔ መናገር ይችላሉ። ይኸውልህ እሱንማ በገዛ እጅህ ጊዜውን አጥፍተኸዋል። እየተሰማኛል አይደለ? እንደዛ እንዳናደርግ ቀድመህ መንገዱን ዘግተህብናል። ተረጋጋ። እንዴት ነው የማወራው? ግላችሁኛል እኮ። ተረጋጋና ትንሽ ልረጋጋ። ሰውዬ እኔ የምረጋጋበት ሰዓት የለኝም። ሰማኛለህ? ተናገር እያልኩ ተናገር። እናገራለሁ። እሺ እባክህ ተረጋጋ።
እናገራለሁ አልኩ እኮ። ቀጥል፣ ማውራት ጀምር። አሁኑ ነው ማውራት ጀምር። አይመለከትም። የት የሚሄድ የት ንገረኝ። አሁኑ ነው ማውራት ጀምር። ምንድን ነው ከመድኃኒት ጋር ያላችሁ ነገር ምንድን ነው? መድኃኒትን ታውቃታለህ አታውቃትም? በመጀመሪያ አውቃታለሁ። ጥሩ። እንደዚህ እየተማመንን ስንሄድ ጥሩ ነው። እሺ የት ነው የምታውቃት? እንዴት ነው ትውውቃችሁ የጀመረው? ንገረኝ። መድኃኒት ከሐዋሳ ጀምሬ የማውቃት ወዳጄ ናት። ቆይ። ስለዚህ አንተም የሐዋሳ ልጅ ነህ ማለት ነው? አዎ የሐዋሳ ልጅ ነኝ። ኦኬ ጥሩ። እንደዛ ከሆነ እንዴት ነው ትውውቃችሁ የጀመረው? ንገረኝ። ከመድኃኒት ጋር ያላችሁ ነገር ምንድን ነው? መድኃኒት ጋር የአንድ ሰፈር ልጆች ነን እና በቃ ማለት አንተም አቶ ቴኖ ሰፈር? አዎ እዛው ነው። እና በቃ መድኃኒት ጥሩ ልጅ ናት። የሆነ ሰዓት በቸግሬ ሰውዬ መድኃኒት ጥሩ ልጅ ነች አትበለኝ። ምንድን ነው ግንኙነታችሁ? በምንድን ነው ንገረኝ። መድኃኒት ጋር ያለን ግንኙነት በቃ የጓደኝነት ነው፣ ግን ራቅ ያለ ጓደኛ ነን። በቃ ስቸግር ምናምን ትደርስልኝ ነበር። በቃ የመቼ ነው የምትደርስልኝ? እና በቃ በዛ ምክንያት መድኃኒት ያዘዘችኝን ነገር በሙሉ የመስራት ግዴታ አለብኝ። ምክንያቱም አልገባኝም። ምንድን ነው እያወራ ያለው? መድኃኒት በተቸገርኩበት ጊዜ ደርሳልኛለች፣ ያዘዘችኝን ነገር እሰራለሁ። ምን ማለት ነው? ማለትማ በቃ እኔ በጣም ይቸግረኛል። ምንድን ነው የሚቸግርህ? ገንዘብ ነው ንገረኝ። አዎ ገንዘብ። እሺ እና መድኃኒት ትሰጥ ነበረ? በጣም የምትሰጠኝ። የሆነ ሰዓት የቤት ኪራይ መክፈል አቅቶኝ አከራዮቼ ሊያባርሩኝ ነበርና የ3 ወር ያልከፈልኩት ነበር። እሱን ከፈለችልኝ። ቤት ውስጥ ምንም የሚላስ የሚቀመስ የለኝም ነበርና ስራ እስኪጀምር ድረስ ቤት ውስጥ በጣም ብዙ ነገር አገዘችኝ። በቃ እንደዚህ አይነት። ምንድን ነው የምትሰራው? ንገረኝ። ምንድን ነው የምትሰራው? ጋራጅ ቤት መካኒክ፣ ረዳት መካኒክ ሆኜ ነው የምሰራው። ማለት ይሄን ነገር የጀመርከው መቼ ነው? እሷ ከረዳችን በኋላ ነው ማለት ነው? እሷ ካገዘችኝ በኋላ ይህን ስራ እስኪጀምር ድረስ በቃ ለምግብም ለትራንስፖርትም ጭራሽ ነው ገንዘብ የሌለኝና ታግዜ ነበር። ግን እሷ በቃ የሆነ ሰዓት እንደማስፈልጋት ታውቃ ነው መሰለኝ ለታላቅ ሚሽን አዘጋጅታ ነው እና አሁን ይህን ስራ እንድሰራላት ነበር። ማለት ይህንን ስራ ማለት አልገባኝም። እኔ አላቅም ነበር የዛኔ ስታግዜ ምናምን። በቃ እኔ በጣም ደስ አለኝ። ያው እንደ ማንኛውም ሰው በችግር ጊዜ የሆነ ሰው ሲደርስልህ ደስ ይላል እና ምንም አይነት ስራ ቢሰጥ ትሰራለታለህ። ምክንያቱም ያን ያሳለፍከውን ህይወት መድገም አትፈልግም እና ነገም የሆነ ሰዓት ቢቸግር እንደሚያገዝ እርግጠኛ ስለምትሆን በቃ እኔም ይህን ስራ እንድሰራለት። ሰውዬ ምንድን ነው? ቆይ ይሄ ስራ አልገባኝም። እኔ ጭራሽ ግራ እያጋባህ ነው ያለ። ተረጋጋ እንዴ፣ እየነገርኩህ አይደል ያለሁት። ይህን ስራ እንድሰራላት ያደረገኝ እሷ መልካም ነገር ነው። ይህ ስራ ደግሞ በጣም ከባድ ነገር ነው። እኔ ለማመንም ከብዶ ነበር በእውነት። እና እኔ ወደ አዲስ አበባ የመጣሁት ለስራ ነበር። አለቃዬ ወደ አዲስ አበባ እንድመጣና መስራት ያለብኝ ስራ ነበር። ከዛ ለአንድ 15 ቀን ያክል ቆይቼ ስራውን ከጨረስኩ በኋላ በቃ ሐዋሳ መመለስ ደበረኝ በጣም። እና በቃ እሷ ሐዋሳ እያለሁኝ የቤት ኪራይ ምናምን ትችልኝ እዛ ነበር። የቤት ኪራይም ቅናሽ ነው፣ ከሌለህ ግን ቅናሽ ቢሆንም መክፈል አልችልም። እና እዛ እያለሁ ታግዘኝ ነበር። እዚህ ከመጣሁ በኋላ በቃ እኔ ጭራሽ አዲስ አበባ መኖር ፈለግኩኝ፣ ህይወቴን መቀየርም ፈለግኩኝ እና መመለስ ደበረኝ። እሷ አዲስ አበባ ወደዚህ በመጣችበት ሰዓት አግኝታኝ ነበር። ኦኬ። ስለዚህ ከአንድም 2-3 አዲስ አበባ ስትመጣ መድኃኒት ያገኘችው ሰው በአካል አንተን ነው ማለት ነው? እንደዛ ነው እያልከኝ ያለው? አዎ፣ ወደ 2 ጊዜ ምናምን ተገናኝተናል ከእሷ ጋር ከመድኃኒት ጋር። እና የዛኔም የሆነ ስራ እንደምትሰጠኝና የሆነ ስራ ልታሰራኝ እንደምትፈልግ ምናምን አናገረችኝ። እኔም ያው ከተከፈለኝ ያው ካደረገችልኝ ነገር አንጻርም ያው ለመስራት ፈቃደኛ ሆንኩኝ ማለት ነው። ኦኬ ጥሩ። እሺ እንደዛ ከሆነ አንድ ልጠይቅ የምፈልገው ነገር ደግሞ አለ። ከ1 ወር ምናምን በፊት መድኃኒት ከ1 ወር ከ5 ወይ ደግሞ ከ10 ቀን በፊት አዲስ አበባ መታ ነበር አይደለም? ንገረኝ፣ እንዳትዋሸኝ።
ተገናኝታችሁ ነበር አይደል? እንዴ እሷ ጥቅም የሚቀርብኝ በቃ ከዚህ በኋላ እኔ ጋር ምንም አይነት ጥቃት እንዳታደርሱ የምደብድባችን ይበቃል። እሺ የምትማትፈልግ ከሆነ እውነቱን ተናገር። እኔም እሱን ነው የምፈልገው። ከ1 ወር ከ5 ቀን በፊት ወይ ከ10 ቀን በፊት አዲስ አበባ መታ እንደተገናኛችሁ ሰምቻለሁ። እውነት ነው አይደል? ምን አገባህ? እሱ አይመለከትም። ግን ንገረኝ፣ እውነት ነው አይደል? አዎ እውነት ነው። ከኔ ጋር ተገናኝታ ነበር። ጥሩ። እንደዛ ከሆነ ከዛም በኋላ ማለት የዛን ጊዜ የተገናኛችሁ ሰዓት ያወራችሁት ነገር ምንድን ነው? አዎ የዛኔ ተገናኝተን ነበር። ወይ አዲስ አበባን ይመጣለሁ ወይ አንተ ወደ ሐዋሳ ትመጣለህ፣ የሆነ ለትልቅ ሚሽን እፈልጋለሁ ነበር ያለችኝ። እና አልገባኝም። ማለት ምን አይነት ሚሽን ነው? ምንድን ነው? እሺ ቀጥል፣ ወሬህን ቀጥል። እሺ እኮ ከዛ ተለያየን ማለት ነው። ይህን ንግግር ተናግራኝ በቃ ስለዚህ ጉዳይ አውርተን ችግር የለውም እኔ በማስፈልግሽ ሰዓት በማንኛውም ሰዓት አሉ ከጎንሽ ነኝ ምናምን አልኳት። ተለያየን ማለት ነው። እሺ ከዛስ በኋላ ደወለችልህ ወይ ምንድን ነው የተፈጠረው ነገር? እኔ በቃ ከዚህ በኋላ የሷ ጥቅም የሚቅርብኝ፣ እናንተም ነፃ አድርጉኝ። ሁሉም ነገር ልናገር በቃ ሰልችቶኛል። ይኸውልህ እኔም እኮ ከመጀመሪያ ጀምሮ የምፈልገው ነገር ይሄ ነው። ምንድን ነው እሱ? ተናገር። በቃ አሁን በቅርብ ቀን ውስጥ አግኝቻት ነበር እሷን። ማለት መድኃኒትን? የት ነው በቅርብ ቀን ያገኛት? እንዲህ ከእናንተ ጠፍታችሁ ነበራ? አልገባኝም። በምን ልታውቅ ቻልክ አንተ? እሱ ሁሉን ነገር አውቃለሁኝ እኔ እና ለእኔ መናገር የምትፈልገውና ማስተላለፍ የፈለገችው ነገር ነበር። ከኔ ጋር ማስተካከል ያለባትን ነገር ማስተካከል ስለነበረባት ለዛም ነው። እና እኔም እያንዳንዱ ነገር እያጣራሁኝ ከጀርባ ያለውን ነገር ሁሉ ቆይ ሰውዬ ግልጽ አድርግልኝ። የሆነ ውስብስብ አደረክብኝ። ምንድን ነው ነገሩ? እሺ ከኛ እንደጠፋች አወቅህ። እሺ ጠፍታ ነበር ግን መልሰን አግኝተናታል። ምንድን ነው በመሀል ከአንተ ጋር ተገናኝታ አርግልኝ ያለችው ወይ ደግሞ የነገረች ነገር ምንድን ነው? ከእናንተ ከጠፋች በኋላ ተገናኘን። ከተገናኘንም በኋላ እንዳደርግላት የምትፈልገውና ዋናው ነገር እየነገርኩህ እኮ ምንድን ነው ንገረኛ ታዲያ። እሺ ከጀርባ ያለውን ነገር እንዳጣራና በቃ ወንድሟን በትራስ አፍኜ እንዲገድልላት ነበር የምትፈልገው። በቃ ምንድን ነው እየወረደ? በቃ ወንድሟ እንድገልላትና እያንዳንዱን ይሄን ነገር ሰውዬ የምታወራውን ነገር ግን አውቀዋል? ምን ሆነ ነው ንገረኝ። የምታወራውን ነገር አውቀዋል ወይ? ምን አልከኝ? በቃ ሳምንልህ ደግሞ ሌላ ችግር ትፈጥራለህ። ለምንድን ነው እንዴ? እኔ አላም ቆይ ለምንድን ነው እርግጠኛ ነህ አይደለ? ትክክለኛው ነገር እየነገርኩህ ለምንድን ነው እንደዚህ አይነት ችግር የምትፈጥርብኝ? እሺ ቀጥል። ምን አልከኛ? እንዴ ምን ሆናል? ወንድሟን በትራስ አፍኜ እንገልላት? አዎ። እና ያን ድርጊት ከማድረጌ በፊት ግን እያንዳንዱን ነገር ከጀርባ ሰላዩኝ እየሰለልኩኝ ራሴን ደብቄ የተለያዩ ጭንብሎችን በማድረግ ያለውን ነገር አንተን አውቃለሁ። በነገራችን ላይ ኦኬ። ስለዚህ እስካሁን ድራማ እየሰራህብኝ ነበር ማለት ነው። እያስረዳሁ እኮ ድራማ እኔ ላይ ችግር የለውም። እኔ በችግር ውስጥ እዚህ ውስጥ የተዘፈቅኩትና ራሴ ጋር ችግር ላለመፍጠር ነው። እና የት ነው የምታውቀኝ? እሺ ንገረኝ። እያመንኩልህ ያለው ነገር ደግሞ እኔ እንድትለቀኝ። የት ነው የምታውቀኝ? ንገረኝ። በቃ እኔ የእሱ የናቲ ጓደኛ እንደሆንክ አውቃለሁኝ። ኦኬ ቀጥል። እና በቃ የምታደርጉትን እያንዳንዱ እንቅስቃሴ ማውቃለሁኝ። እሺ ንገረኝ። የት ነው የምታውቀኝ? ይህ ነገር ቀላል ነገር። የት ነው የምታውቀኝ? ንገረኝ። ከጀርባ እያንዳንዱ ነገር እያስተካከሉና በጥራት እየተከታተልናችሁ ነበር። እሺ ቀጥል። የት ነው የምታውቀኝ? ይህ የማውቃችሁ ሆስፒታል ነው። ሆስፒታል እሱ ታሞ በተኛበት ወቅት በደንብ ነበር የምከታተላችሁ። አንድ ጊዜ ጽዳት መስዬ እገባለሁኝ። አንዳንዴ ደግሞ ጠያቂ። የት ናቲ ክፍል ነው ጽዳት መስለ የምገባው? አይ እሱ ክፍልማ እንዴት መግባት ይችላሉኝ? ከባድ ነው ማለት ልታውቁብኝና። እሺ ቀጥል። አትንተባተብ፣ አውራ፣ በስነስርዓት አውራ ሰውዬ። እሺ ተው አታስጨንቀኝ። እየነገርኩህ እኮ ነው እንዳታውቁብኝ ስለምፈልግ እና እሱ ክፍል በቀጥታ መግባት አልችልም፣ ግን ከጎን ካለው ግራም ቀኝም ክፍል እገባለሁኝ። ጽዳት መስዬ ምናምን አጸዳለሁኝ ያለ ድርሻዬ ማለት ነው። እኔ ጽዳት በፍጹም አይደለሁም፣ ግን እሸፍንላቸዋለሁ የእነሱን። ጠያቂ መስዬ እገባለሁኝ እና አያለሁ። ለዚህ ነው
ሁላችሁንም አውቃቸዋለሁ። ከጀርባ ያላችሁትን እያንዳንዳችሁን ነገር ሰዎች በሙሉ አውቃቸዋለሁ። ምክንያቱም ይህን ስራ ለመስራት ለመስራት ደግሞ የግዴታ ሁላችሁም ማወቅ አለብኝ። ምክንያቱም ስለዚህ እያልከኝ ያለው ነገር ይሄ ነገር የእውነት የተቀነባበረ የናቲ እህት የሆነችው መድኃኒት አንተን ልካ ናቲን በተራስ አሳፍና ልትገለው ነበር እያልከኝ ነው? በቃ እውነቱ እሱ ነው። በቃ እንገልላት ነው የምትፈልገው እና በቃ እያንዳንዳችሁን አውቃቸዋለሁ። ኦኬ ጥሩ ከአንተ ጋር እዚህ ጋር ያለኝ ቆይታ ያበቃል። ወደ ቤተሰቦች በድጋሚ ተመልሼ የምመጣ ይሆናል። እስከዛው አብራችን ቆዩ። ነውጣ